ኖላዊት ወይዘሮ ባዩሽ እርግብ ትወገድልኝ፣ አስወግዳት፣ ከዚህ በኋላ ኑራም አልጠቀመችኝም ብላ አዛለች ማለት ነው። አቶ ታሪኩም ደግሞ በፍጹም ጅል መሰልኩሽ እንጂ ያልሽኝ ሁሉ አደርጋለሁ ባዩሼ፣ እኔ ላንቺ ምንም ነኝ እያላት ነበር። እሱ ግን አውቆ ነው ከዚህ ተፈች እንጂ ምን እንደማደርግሽ እኔ አውቃለሁ፣ ሁሉንም ነገር ስታዥኝ እሺ እምልሽ ይመስልሻል እንዴ ወይዘሮ ባዩሽ እያለ ነበረ። አገኘውሽ። እርግብ አሁን እሱ ጋር ነው ያለችው፣ ከባዩሽ ጠበቃዎች ጋር ነው ያለችው ማለት ነው። ባዩሽን የሚያስፈታው ሰውዬ ታሪኩ ጋር የእሱ ሰዎች ጋር ነው ያለችው ማለት ነው። እንግዲህ ተምቹም አብሯት ነው የታገተው። በጣም ከባድ ነው። ተምቹ እንዲሞት አንፈልግም ጋይስ። እርግብን እንኳን ከዲወል እና በሚያሳዝን ሁኔታ ባዩሽ ልትፈታ ነው ማለት ነው። ሜሮን እንግዲህ ቤቷ ወስዳ ፖሊሶቹን አሳይታቸው ነበር ማለት ነው። እርግብ የለችም። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። ወይዘሮ ባዩሽ መፈታት አለባት የሚል እንትን አይተናል ማለት ነው። እነሱም ደግሞ ፖሊሶቹ እንትን ያሉት ምንድን ነው፣ እሷ ከተፈታች ያው ታውቃላችሁ ሜላት እዛው ብትሆኚ ይሻልሻል። እውነት ባዩሽ ከተፈታሽ እኔ ራሴ እገልሻለሁ ጨፍልቄ፣ ማንም እንደማይገልሽ ይሄንን ጠንቅቀሽ ታውቂያለሽ። እዚህ ተፈታሽ መባልን ከሰማውኝ እኔ ራሴ ገላታለሁ ብላለች። ፖሊሶቹ ሜላት መጥተው ሲጠይቋት የነገረቻቸውን መረጃ ይሄ በቂ አይደለም፣ እያጣራን ሁሉን ነገር እንደርስበታለን ብለው መልሰዋታል ማለት ነው። እሷም ደግሞ ግራ ተጋብታ ይህን ያህል ቆይ ምን ለማለት እየሞከሩ ነው እነዚህ ፖሊሶች፣ ግራ ያጋባሉ ሳ እያለች ነበር ሜሉካ ማለት ነው። በአሁን ሰዓት ላይ ወይዘሮ ባዩሽ ግራ ገብቷትና እንዴት ነው መቼ ነው የምወጣው? እልቅስ ቶሎ ቶሎ ብለህ ከዚህ ጉድ አውጣኝ እያለችው ነበር ማለት ነው ታሪኩን። እሱም ደግሞ ተወጫሪሽ፣ ተረጋጊ፣ ያልሽኝው ሁሉ አድርጋለሁ ብሏት ነበር። እርግብ ካሰባችሁት በላይ በጣም ከባድ ሰው ናት። ይህንንም ያደረገችው ወይዘሪት እንትናን ሲጠይቁ ያችን የእርግብን ጓደኛ ፖሊሶቹ ሲጠይቋት የዛኔ ባዩሽ ሰምታ ነበርና ቶሎ ብላ ባዩሽ እንዲደብቋት ተናገረች ማለት ነው። ስለተናገረች ነው ይሄ ሁሉ የተፈጠረው። እርግብ በአሁኑ ሰዓት ላይ ሜሮን ቤት የለችም ማለት ነው። ሜሮን ወደ ቤቷ ሄዳ ነበርና ከፖሊሶቹም ጋር መልስ ስትሰጥ የነበረው በሙሉ አግባብ ያልሆነ እንትን እየሰጠች ነበረ ማለት ነው። እንግዲህ ባዩሽ ህገወጥ መሳሪያ የያዘችው ለምን እንደሆነ ባናውቅም እሱን መጠየቅ አለብን። አንድ እሱ ያስከስሳታል፣ ሁለተኛ ደግሞ ሜላት ላይ ያደረሰችውን ነገር ያኔ ስትመታኝ እኔ ምንም አላቅም፣ ግን እሳ አክስቴ ብላ ስጠራት ሰምቻለሁ ብላ ተናግራለች ማለት ነው። ወይዘሮ እንትና ሜሉካ ማለት ነው። በዚህ ሰዓት ላይ በጣም ትልቅ ችግር ተፈጥሯል ውድ ቤተሰቦቼ ማለት ነው። አይደለም ይሄ ገና ብዙ የምናይበት አለ ማለት ነው። በዚህ ሰዓት ላይ በጣም ከባድ ሁኔታ ውስጥ ነው ያሉት ሁሉም ማለት ነው። እንደዚህ ማድረግ አልነበረባቸውም ማለት ነው። በቅርብ ቀን እንግዲህ ሁሉም ያበቃና የምናየው ይሆናል ማለት ነው። አሁን ላይ እንግዲህ ፖሊሶቹ ምርመራቸው እንደቀጠሉ ነው። ባዩሽን መለቀቅ የለባትም እያሉም ነበረ። ግራ ገብቷቸዋል። እንዴት እስካሁን ድረስ ችሎት ላይ ተቆማለይ ብላችሁን አልነበር ወይ? እንዴት ምን አስባችሁት ነው እያሉ እየተናገሩ ነበር ማለት ነው። በአሁን ሰዓት ላይ ባዩሽ ተለቀቀች ማለት ታውቃላችሁ ብዙ ነገር ተፈጠረ ማለት ነው። በዛ ሰዓት ላይ ደግሞ ባዩሽ በነገራችን ላይ ብዙ እንትን አጥፍታለች ማለት ነው። ሀና እንግዲህ በጣም ግራ የሚገባ የሀናም እንትን ግራ ገብቶናል ማለት ነው። ሀንቾ እንግዲህ የሚወድሽን እንጂ ከማይወድሽ ጋር ሁኝ ብለን ምክር አንሰጥም ማለት ነው። ሰላምዬም አግኝታ እንትናን አውርታው ነበር ማለት ነው። ኢዛም ደግሞ ሀናን እንደሚወዳትና እንደሚያፈቅራት ሰለኔ ስሜት እህት ወንድም የለኝም፣ ሰለኔ ጠየቀኝ እንጂ ስለ ሀና የሚጠላ ነገር የላትም፣ እሱን ልነግረኝ ነው ወይ ያስቆምከኝ? እዚህ ጋ የራስህ ጉዳይ እንደዛ ከሆነ ብላ እንትናም ደግሞ ትታው ትሄዳለች ተናዳ ማለት ነው። ሰላም እንግዲህ ሰላምም ሀናን እሺ በይ የሚያዋጣና የማያዋጣሽን እያለቻት ነበር ማለት ነው። እሺ ማለት ትችያለሽ እና
የሚያዋጣሽ ልጅ ይሄ ነው እያለች ነበር ማለት ነው። በአስቸኳይ እሱን እሺ በይ ምናምን እያለች ገፋፍታን ነበር። ታሰባችሁት በላይ በፊት ላይ ማለት ነው። ካስታወሳችሁ ክፍል ስንት ላይ ነው? እና ኢዛን እሺ እንድትል እየጠየቀቻት ነበር። ዛሬ ላይ ግን ኢዛን ሳይሆን እሺ በይ ብላ እንግዲህ አሲርን ለራሷ ለማድረግ ፈልጋ ነው ማለት ነው እንትና በዚህ ሰዓት ማንም ሰው ሆነ ማንም የራሱን እንትን ነው የሚፈልገው ማለት ነው። እና አሲርን እንደምትወደው ነገረችው ማለት ነው ሰላም አግኝታ። እሱም ደግሞ ምን ለማለት ፈልገሽ ነው ሀና እንዴ አንተ ስለ ሀና ምን አገባ ከዚህ በኋላ ሀና ፊት እንዳላይህ ሀናን ራቃት ብላ ነግረዋለች አሲርን ማለት ነው። አሲር ደግሞ ምን እያልሽ ነው? ቆይማ አልገባኝም ምን ለማለት ፈልገሽ ነው እያለ ጠይቋት ነበር ማለት ነው። ሰላም እንደነገርኩ ነው ከዚህ በኋላ ወሬ ማወራለሁ ብለህ ከሀና ፊት ባገኝህ አለቅህም፣ አሁን መነኝ እዚሁ አቃጥልሃለሁ በቁምህ እያለች እየፎከረችበት ነበር አሲር ላይ ማለት ነው። አሲር በዚህ ሰዓት ላይ በጣም ጭንቀት ውስጥ ነው ያለው፣ በጣም ከባድ ችግር ውስጥ ነው ያለው ማለት ነው ውዶችዬ። ምክንያቱም ተምቹ ስለጠፋው ምንም ማድረግ አይችልም። ሜላትም እንደምትፈልገው ወደ ቤት ናቶሎ ብለው እንግዲህ ወደ ቤት ክዶ ነበረ አቶ ኖላዊ ሂድ ብሎት ማለት ነው። ከሄደ በኋላ ምን ተፈጠረ ከሜሉ ጋር ማለት ነው። አሲርን እርግብ የሚሰራበትን ሱቅ ብትሰራበት ምን ይመስልሃል እያሉት ነበር ማለት ነው። እሱም ደግሞ በፍጹም አሁን ላይ ርቅስ ከቻልሽ የቻልሽውን ያህል አግዥኝ እንጂ ምንም ላደርግ አልችልም፣ ምክንያቱም በዚህ ሰዓት ላይ ጓደኛዬ የምወደው ጓደኛዬ ጠፍቶብኛል፣ የት እንዳለ አላውቅም እያላት ነበር ማለት ነው። ተምቹ ስለጠፋ ማለት ነው። በጣም ሀናንም ጠይቃት ነበር ወይዘሮ ሜላት ምን አይነት ልጅ ነው ስትላት፣ በጣም ላንቺ ደም የሰጠሽ ልጅ እንደገና ደግሞ ከሱ ጋር በጣም ፔስት ጓደኛ ሆኖ ብታይ ሲጣሉ የሚያስቀናሉ፣ ሲዋደዱ የሚያስቀናሉ እያለች ትነግራታለች ማለት ነው። እና ምንም ማድረግ ብዬ እኔ አልመክርሽም፣ ግን እሳ አንቺ ታውቂያለሽ እማዬ፣ አንቺ መወሰን ትችያለሽ ስለራስሽ ብላ ነገረቻት። ሀና እንግዲህ አሲር ከዚህ በፊት እኛን ቤተሰቦችሽን ስታገኝ የእኛን ፋሚሊ ረሳሽ በሙሉ ብሏት ነበር እና እሷም ደግሞ እያለቀሰች ለወይዘሮ ሜላት እማዬ እኔ መጥፎ ሰው ነኝ ወይ እናንተን ካገኘሁ በኋላ ማንነትሽን እረስተሻል ሚል ብሎ አለኝ አሲር ብላ በጣም ስቅስቅ ብላ ታለቅሳለች ሀንዬ ማለት ነው። ሀንዬ እንደዚህ መሆን የለብሽም፣ አንቺ እኮ መልካም ነሽ፣ መልካም ልጅ ነሽ እና ስለዚህ አባትሽንም ቢሆን እየሄድሽ እያይሻቸው ነው ምንድን ተፈጠረ ስትላ ምግብ ብቻ የሰውን ልጅ እኮ እንትን አይለውም እያለች ትነግራታለች ማለት ነው። በዚህ ሰዓት ላይ ተነስታ እንግዲህ ሀኒ ወደ ቤተሰቡ ጋር ትሄዳለች ማለት ነው። ከአባቷ ጋር እዛው እንዲታደር ሜላት ትፈቅድላታለች። ሜላት ከፈቀደችላትም በኋላ በጣም እያለቀሰችና እየተጸጸተች አባቷን ይቅርታ ትጠይቀዋለች ማለት ነው። ኖላዊትን ሀኒዬ ምን ሆነሽብኛል? የሆንሽው ነገር አለ እንዴ? ሰላም አይደለሽም እንዴ? እያላት ነበር ማለት ነው። አይ አባዬ በጣም አስከፍቻለሁ፣ በጣም ጎድቻለሁኝ ብላ ትለዋለች ማለት ነው። እኔ ምንም ያደረግሽ ነገር የለም፣ ምን ሆነሽብኝ ነው ሀንዬ እያለ እሱም ይጠይቃታል ማለት ነው። በዚህ ሰዓት ላይ እንግዲህ ሀኒ አሁን ያለችበት ሁኔታ ለአባቷ እንደተወችው ምንም ነገር ቢፈጠር እንደማትረሳው አሁንም እንደሚወዳት ነው የነገራት ማለት ነው። ሀና ግን አሲር ሁሉን ነገር አሲር እኮ ሲናገር ምኑንም አያውቀውም ሀንዬ ቀልዱንም ምሩንም ስለማያውቀው በአሲር ትቀየም ያለሽ አሁን እያለ አባቷ ይነግራታል ማለት ነው። በነገራችን ላይ አዎ ሀና መቀየም የለብሽም። በዚህ ሰዓት ላይ እንግዲህ በጣም ጥሩ ልጅ እንደሆኑ አሲርና ተምቹ በእርግጥ እንኳንም መለሰሽ ማለት ነው። ሀና አሁን መመለስሽ በጣም ጥሩ ነው። ምክንያቱም ወደ አሲር መምጣትሽ በጣም የሁላችንም ደስታ ነው ማለት ነው። አሲር ጋር መመለስሽን ወደነዋል ማለት ነው። በዚህ ሰዓት ላይ እንግዲህ አንቺ እንትን ማለት አልነበረሽብሽም። በእርግጥ እዛ ሄደሻል እናውቃለን፣ ግን አሁን ላይ ቀልብሽን ሰብሰብ ያደረገሽ አሲር እውነቱን ነው። እውነት ነው የተናገረው። በአሲር አትፍረዱበት ማለት ነው። ደግ አደረገ አላደረገ አንልም ማለት ነው። ይቺ ተንከሲስ እርግብ የት ነሽ? እርግብ ነይ እጅሽ ስጪ። ተምቹ አያዋጣሽም። ዙሮ ትያዣለሽ። የትም ገባሽ የትም እንትን እንደማትይ ይሄ 100% እንግዲህ ትመጫለሽ ማለት ነው። የትም ብትገቢ የትም አታመልጭም። የት እንዳለሽም ትመጫለሽ። የትም ቦታ ገብተሽ አትቀሪም። እንደዚሁም ደግሞ እርግብ በነገራችን ላይ ምንም የሰራችው ነገር እንደሌለ
ከኋላዋ ደግሞ የሚረዳት ሰው እንዳለን የተናገረችው ሜሉካ ማለት ነው። ብቻዋን እንደዚህ አትሰራም እርግብ እያለች እና ከምን ያህል እንትን እንዳለች በደንብ አድርጋ እየተናገረች ነበር ማለት ነው። በዚህ ሰዓት ላይ ሁሉም ነገር በጣም ከባድ ነው፣ በጣም ከባድ ነው። ባዩሽ እንግዲህ እርግብን ልታስወግዳት ነው ፈጥና። እሱም ሰውየውም ደግሞ ኧረ ዝም ብዬ ቢያንስ ስጋሽ ናት እያላት ነበር ማለት ነው። ፖሊሶቹም ደግሞ ቆይ አንተ ምንህ ናት ወይዘሮ ባዩሽ እንደዚህ የምትቆረቆርላት ምን ለማለት ፈልገህ ነው? ባዩሽ ምንድን ናት ምንህ ናት እያሉት ነበር ማለት ነው። ምንም ሆነች ምኔ አይመለከታችሁም እንዴ? ለሱም ግዴታ መናገር አለብኝ ወይ ፍቱ አካልኩኝ መፍታት ነው እያለ ነበረ። ሊያስፈታት እንግዲህ እየተሯሯጠ ነበር ታሪኩ ማለት ነው። እየተናደደ እኔማ ምን እንደማደርግ እኔ አውቃለሁ ቆይማ እያለ በጣም ግራ ገብቶት እየተሯሯጠላት ነበረ። እሱ ግን ባዩሽን አስፈትቶ ባዩሽን ሲመስለኝ ቅጣት መስጠት ይፈልጋል ማለት ነው። እርግብ በአሁኑ ሰዓት ላይ የት እንዳለች አይታወቅም። ከተምቹ ጋር ይዘው ፍቅራቸውን ተጣጥመው ትተው ሄደዋል ማለት ነው። የሁለቱ ጉዳይ እስካሁን ድረስ ያሉበት ቦታ አይታወቅም ማለት ነው። አሲርም ደግሞ እርግብ የምትሰራበትን ሱቅ በፍጹም ልቀበል አልችልም ብሏል ማለት ነው። አልቀበልም ብሏል ማለት ነው። ምክንያቱም ጓደኛዬ ካልተገኘ ምንም ነገር በዚህ ሰዓት ላይ ምንም ስራ ብትሉኝ ምንም አልሰራም፣ ግን ተምቹ ከመጣ ሁሉንም ነገር አውቃለሁ ብሎ ለሀና አባትም ሲያማክረው የሀና አባትም እየተቆጣ እንዴት አትሰራም አሲር፣ ተምቹ እኮ ይመጣል፣ ግን ተምቹ ባል ወይም ደግሞ ሚስት ወይም ደግሞ ሚስት ወይም ልጅ አይሆንህም፣ የወደፊትን ነው ማሰብ ያለብህ እያለ ይነግረዋል ማለት ነው። ቢሆንም ፋዘርዬ እሱን ትቼ ምንም ነገር አላደርግም እያለ ነበረ። እሱ እናቴ ፍቅሩን እያጣጣመ ነው እኮ ተምቹ ከእንትና ጋር ከእርግብ ጋርና ተያይዘው ነው የጠፉት። ስለዚህ ይህን ያደረገው ደግሞ የባዩሽ እንትን ነው፣ ይሄ ጠበቃው ነው ማለት ነው። እርግብን እንግዲህ አስወግዷ ብላለች። እያስወግዳት እና እሷ ነበረች መወገድ ያለባት። እሷም በቅርብ ቀን እንትን እንደምትል ተስፋ አለኝ እንደምትወገድ ወይዘሮ ባዩሽ ማለት ነው። ይቺ ተረገመች። አሁንም ቢሆን ፖሊስ ጣቢያ ሁና እንትና ማነቋን አልተዎችም። በድንብላልና በእርግብ ለምዳ ነበረ። ሜሮንን እንግዲህ እዛው ፖሊስ ጣቢያ ንቅ እያደረገቻት ነው ማለት ነው። እና ከወደዳችሁት እባካችሁን ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ወዳችኋለሁ ባይ